بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات الله وسلامه وبركاته عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، يقول الله سبحانه وتعالى في محكم كتابه: وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون. الله تبارك وتعالى بتكبروا قالوا أنت محمد هوي نزهنا ما نيوش استوساتشو يهما استوس للناس يتكماتشو لنا إلال اندي قصصوا ጥሩ የሆነ ተግባራቶች ላይ እዛ ላይ እንዲሳተፉ ይጠቅማቸዋል ማለት ነው። ኢደን በአላህ ፍቃድ አንዳንድ ነገራቶችን መተዋወሱ ጥሩ የሆነ ነገር ነው ማለት ነው። አላሁ ዐዘ ወጀል እንግዲህ እንደሚታወቀው ሶብር የሰጠው ሰው ማለት ትልቅ የሆነ ነገር ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ ላይ ለአንድ ሰው ጥሩ የሆነን ስጦታን አልተሰጠም ሰፊ የሆነ መልካም የሆነ ከሶብር የበለጠን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሶብር ካለው የሚናገረውን የሚያውቃል፣ ወከዛሊክ ምን መጻፍ እንዳለበት ያውቃል፣ ሁሉንም ነገር የተገነዘበ ይሆናል ማለት ነው በኢዝኒላሂ ተዓላ። ነብያችንም ዐለይሂ ሰላቱ ወሰላም በሐዲታቸው አልሙስሊሙ መን ሰሊመ አልሙስሊሙነ ሚን ሊሳኒሂ ወየዲሂ አው ከማ ቃለ ዐለይሂ ሰላቱ ወሰላም ሙስሊሞች ማለት ሙስሊሞች ነፃ የሆኑለት ሰው ነው ከበምላሱም ወከዛሊክ በእጆቹም ማለት ነው። በምላሱም መጥፎ ነገር እየተናገረ ሙስሊሞችን የማይነካ ወከዛሊክ በእጁም ደግሞ መጥፎ ነገርን የማይተገብርባቸው የሆነ ሰው ነው ሙስሊም የሚባለው ይላሉ ነብያችን አለይሂ ሰላቱ ወሰላም። በዘመናችን ግን በጣም የሚያሳዝነው ሙስሊም ተብለን ሐታ ራሳችንን ወደ ሰለፊያ ወደ ሱና አስጠግተን ሙስሊሞችን ሙስሊም ወንድሞቻችንን ወከዛሊክ የሱና እህቶቻችንን የሱና ወንድሞቻችንን ማነወር እነሱ ላይ እነሱን መሳደብ እነሱን መዝለፍ የተለመደ ስራ ሆኗል። ኢላ መን ረሒመላህ። በተለይ ደግሞ አብዛኛው ይህ ነገር የሚያያዘው ከሴቶች ጋር ነው። ሴቶችን ለማስቀየም አይደለም። ሴቶች እናቶቻችን ናቸው፣ እህቶቻችን ናቸው፣ ወከዛሊክ ባለቤቶቻችን ናቸው፣ ልጆቻችንም ጭምር ናቸው። የነሱን ደረጃ ዝቅ ለማድረግ ተፈልጎ አይደለም፣ ግን ዋቂዑ ተጨባጩ ስለሆነ ማለት ነው። በተለይ ሐቂቀተን ከወንዱ በበለጠ በፊትና የተያያዙት ማለት ሴቶች ናቸው። ለምን ነገራቶችን ሰፋ አድርጎ የማሰብ ሁሉም ማለት አይደለም። አንዳንዱ ይኖራል ሕልም ያለው ከዛሊክ ሰፋ አድርጎ የሚያስብ ማለት ነው። አብዛኛው የሆነች ነገር ትንኩስ ባለች ቁጥር አብዛኛው ጉዳቱ መጀመሪያ የሚጎዳው ሴቶችን ነው። ለምንድን ነው ከተባለ ነገራቶችን ሰፋ አድርገው የሚመለከቱበት የሆነው ሁኔታቸው በጣም ጠባብ ነው። ሐቂቀተን ቶሎ የመናደድ ቶሎ ስሜታዊ መሆንና ሶብር የማጣት ሁኔታቸው በጣም የታወቀ ነው፣ ከፍተኛ ነው። ስለዚህ ነገራቶችን አስፍቶ ከመመልከት ይልቅ እነሱን የተኻለፋቸውን ወይ እነሱን አመለካከት የተኻለፈውን በአጠቃላይ ከሱና ዳኢራ ማስወጣትና ተብዲዕ ደረጃ ይደርሳሉ። ሐታ ከዚህ አልፎ እስከ መሳደብ ሐቂቀተን እስከ መሳደብ ወከዛሊክ ከጣሊብ العلم ሐታ ጣሊብ العلم አይደለም ማህይሙ የሆነው ገበሬ ራሱ የማይሳደበው የሆነ ስድብን ታገኛለህ ከሴቶች ማለት ነው። ምንም አዳብ ስነ ስርዓት የሌላቸው ነስአሉላህ العافيه። ኢዘን ወላሂ ቢላሂ ተላህ ሴት ልጅ የሚያምርባት ሐያ ሲኖራት ነው መሆን ያለበት። ለሴት ልጅ ሐያ ማለት ትልቅ የሆነ ሀብቷ ነው። ስነ ስርዓት ሊኖራት ይገባል። ጋጠ ወጥ መሆን አይጠበቅባትም ሐቂቀተን። ለምን እኔ ተነካሁ ብሎ ደግሞ መጮሁ ማንም አይጠቅምም። ያለበትን ስህተት ማስተካከል የተሻለ ነው፣ እሱ ነው የሚሻለው። ስለዚህ በተለይ ከሶሻል ሚዲያ ጋር ተያይዞ
በአንዳንድ ፊትናዎች የተነሳ ምንም የሆነ ስለዛ ነገር ምንም የሆነ ቁባ ሳይኖረን ምንም የሆነ ዒልሙ ሳይኖረን ገብተን ማለት ነው እንደ ባለሙያ ለማቡካት ምን ሞክር እህቶች አላህን ፍሩ ሐቂቀት አላህ ልትፈሩ ይገባል እናንተ ኪታብ ያስቀራውን እናንተን ኡስታዝ እያላችሁ ስታከብሩት የነበረውን ዙሮ ቁርአን ሲያቀራችሁ አሊፍን ያስቀራን ዙራችሁ የእናንተን አቋም ስላልገጠመ በካልቾ ወከذلك እስከዛሬ ዋለላችሁን ውለታ ራሱ የምትረሱበት ሁኔታ አለ ይሄ ግን ሐቂቀተን ነገሩን አስፍቶ የማሰበው ሁኔታ በጣም ጠባብ እንደሆነ ያሳያል ኢዳን ሴቶችና ፊትና በጣም የተጋጋለ ናቸው ሁለቱም የሚፈላለጉ ናቸው ግን እንደዚህ ሁሉም ማለት ያለው ከወንድ በኩልም ይኖራል ይሄ ነገር አንድ ነገር ኩሽ ባለች ቁጥር የሆነ ነገር አይወዛውዘን የሆነ ነገር አይወዛውዘን ለዚህ ደግሞ ችግሩ ምንድነው قلة العلم وقلة الصبر قلة الحلم እውቀት ማነስ ሰብራችን ማነሱ ነገራቶችን ሰፋ አድርገን የምንመለከትበት የሆነው መነጽር መሰበሩ ይሄን መነጽር ማስገጠም አለብን መነጽር ስለ አይናችን ላይ የምናደርገው አይደለም ቀልባችን ማስተካከል አለብን ለሙስሊሞች ያለ ለሰለፊ ለሆኑ ወንድሞቻችን እህቶቻችን ቀልባችን ሰላም ሊሆን ይገባል ከዛም በኋላ ነገሩን ቀስ ይያሉ በመረጃ መመልከት ነው የተሻለው ዝም ብሎ መጮህ አይደለም ዝም ብሎ መሳደብ አይደለም ይሄ ዒልምነት አያስብልም መሳደብ መጮህ ሰውን መሳደብ ነብዩ አለይሂ ሰላቱ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋል በአላህና በመጨረሻ ቀን የሚያምን የሆነ ሰው ከተናገረ መልካም ይናገር ካልሆነ ዝም ይበል ነብያችን አለይሂ ሰላቱ ወሰለም ምላስ ማለት ሌሎች ጀሰዶች በአጠቃላይ ምላስን አደራ ይላሉ መጥፎ ነገር እንዳትናገሪብን አንቺ ከተስተካከልሽ እኛም ቀጥላለን አንቺ ከተወላገድሽ እኛም እንወላገዳለን ይላሉ ኪቦርድ ላይ ጻፍከው በኖርማል ጻፍከው ያው ነው ስለዚህ አደራችሁ ሒልም ይኖራችሁ ትግስተኛ ሆኑ ነገራቶችን የምትመለከቱባቸው ሰፋ አድርጋችሁ እዩ ደግሞ በጣም የሚያሳዝነው ነገር የሰውን ንግግር በራሳችሁ በሆነ ብቻ መንገድ አትፈስሩት ይሰውዬ አንዳንድ ሰው ሐቂቀተን የሆነ ንግግር ከተናገረ በራሱ ብቻ ተፍሲር በራሱ ብቻ ፈህም ይገነዘብና ሌላ ችግር ውስጥ ይገባል ሰውየው እኮ ያለው ሌላ ነገር ነው በኋላ ቁጭት አይጠቅምም ነገራቶችን የምናይባቸው የሆኑ መንገዳቶች ሰፋ ማለት አለባቸው ሐቂቀተን ለሰው ጥሩ የሆነ አስተሳሰብ ሊኖረን ይገባል ጥሩ የሆነ ጥርጣሬ ሊኖረን ይገባል በተለይ ደግሞ ሴቶች በዚህ ላይ ሴት እህቶቻችን አደራችሁ ራሳችሁ ከፊትና ቆጥቡ ጆሮአችሁን ምን ነገር መስማት እንዳለባችሁ ወቁ ሐቂቃ የማንንም ጩኸት አትስሙ እንደዚህ ያደረገ እኮ ነው መጀመሪያ ላይ የሚጫወትባችሁ በእናንተ ላይ ማለት ነው ፊት ነው ለምን ሁሉንም ስለምትሰሙ ያንንም ትሰማላችሁ እሺ ሐቁ የቱ ጋር ነው ዒልም መመዘኛው ከለለ ያም ይልካል ይሄም ትልካለች ያችም ትልካለች አዳምጪ ታዳምጫለች ከዛስ ስለዚህ ለጆሮአችሁ የምትመግቡትን ነገርም ደግሞ አስተውሉ ጆሮአችሁ ምንድነው እየተመገበ ያለው ኢማናችሁን የሚያጠነክር ጥሩ የሆነ ነገር ነው መስማት ጭቅጭቅ ንትርክ ስድብ ጩኸት አትስሙ እንደዚህ አይነት ነገር ሲጀመር እንደዚህ አይነት ነገራቶች ዒልም ያላቸው ሰዎች ናቸው በደንብ ሊመዝኗቸው የሚችሉት ዑለማዎች ናቸው የሚመዝኗቸው በማንኛውም ጣሊብ العلم ይሄንን እንሰማ አይፈቀድም ለምን ችግር ነው የሚወስደው ወደ ችግር ነገር ነው የሚወስደው ስለዚህ ምን መስማት አለባችሁ ሱና ላይ ያሉ በሱና ላይ ጠንካራ የሆኑ ዑለማዎች መሻይኾች ዱዓቶች ኡስታዞች የነሱን አድምጡ ያልሆነ የሆነ ፊትናን ማራግብበት ነገርን አትስሙ ባረከላሁ ፊኩም ጉዳት ነው ሐቂቀተን
ሌላ የሆነ ሸህዋ ሌላ የሆነ ምን እንትን ነው የሚፈጥረው ሌላ የሆነ ሹብሃን የሚፈጥረው ብጅታን የሚፈጥረው ስለዚህ አደራችሁን ከእንደዚህ አይነት መጥፎ የሆነ ነገር ራሳችንን ቆጥ በተለይ ከሶሻል ሚዲያ ጋር ተያይዞ የሚመጣ ፈተና ከባድ ነው ሐቂቀት ሶሻል ሚዲያ እንደፈለኩ ሆነልኝ እንደፈለገ ተመቸኝ ዋይፋይ ምኑ ሁሉ ነገር ተመቸኝ ብለን ይሁን የማይሆነው ሁሉ አናድበስብስ የማይመለከተን ነገር እንተው በቃ ለሚመለከታቸው ሰዎች እንተውላቸው ነብዩ አለይሂ ሰላቱ ወሰለም በሐዲታቸው ካን መልካም ከሆነ ሰው ባህሪ መካከል ከሙስሊም ተቆሁ ማላ ያኒህ በቃ የማይመለከተው መተው ነው የሚመለከታችሁ ነገር ብዙ አለ የሚመለከተን ብዙ ነገር አለ ዒልም መማር ቁርአን መቅራት አዝካር አለ አይደል ዒባዳ ማድረግ ስራ መስራት ይሄ ነገር ይመለከተናል ነገር ግን የማይመለከተን ነገር ላይ ግን ከተዘፈቅን ጉዳቱ በጣም ብዙ ይሆናል ማለት ነው የበዛ በሌላም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም دع ما يريبك الى ما لا يريبك የሚያጠራጥርህ ነገር ተው ምን ያክል እርግጠኛ ነሽ በመትናገሪው ነገር ላይ ዒልም በሲራ ከቁርአን ከሐዲስ መረጃ አለሽ ወይስ ስለተነገረ ስለተወጨው ብቻ ነው እየተናገርሻል እርግጠኛ አይደለሽም ስለዚህ ተይው እርግጠኛ ወደ ወንሽበት ነገር ላይ ሂጂ ሐቂቀት እንደዚህ አይነት ነገር ላይ ከመዘፈቅ 24 ሰዓት ሙሉ የሰው ስም ካልተጠራ የማይጥማቸው ሰዎች አሉ ካልተሳደቡ ደስ የማይላቸው ሰዎች አሉ ከወንድም ከሴቱ እንደውም ወንዱ እንኳን አንዳንዴ ሐቂቀተን ሕልም አለው ማለት ይቻላል ሲሰድብህም እንኳን طيب ቢሰድብህም እንኳን ማለት ነው ወይም ደግሞ ቢያነቁርህም እንኳን የተወሰነ እንደው የሆነ ሐያ የሚይዘውን አንዳንድ ነገራቱ ሊኖሩ ይችላል ሴቶች ግን በዚህ በኩል የሉ ሲሰድቡህም ለነገ ሳያስቀሩ ድብን አድርገው ነው የሚሰድቡ ኢዘን አላህን ልንፈራ ይገባል ታላቁ ዓሊም ابن باز رحمه الله تعالى من يلالو القلم هو قلم كه من صحف مالتنا هو اللسان الثاني يلالو እሱ ሁለተኛው መጽሐፍ ነው ሁለተኛው ምላስ ነው ይላል በምላሴ ብቻ ነው እንጂ በጽሁፍ የችግር የለው ሁለት ላይ ይገባል በምላስህም ሰው መጉዳት ያው ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት المسلم ማለት من سلم المسلمون من لسانه ويده ከጁም ከመላሱም የጸሩ የሆኑ ናቸው ሙስሊሞች የማይነካ የማይጎዳ ስለዚህ ከዚህ ጋር አብረን አንፍሰስ ከፈሰሰፍ ጋር አብረን አንፍሰስ ተዓሱብነት አይኖረን ሌላው ደግሞ ከዚሁ ከፊትና ጋር ወገኝተኝነት የሚባለው ነገር አለ ይንጸባረቃል በወንዱም በሴቱም በዚሁ ጋር ልነግራችሁ የምፈልገው ነገር እህቶች ማለት ነው ሐቂቀተን ሐቅ ጋር ዙሩ እንጂ ከግለሰብ ጋር አትዙሩ ሐቅ ጋር ዙሩ እንጂ ከጎሳችሁ ጋር አትዙሩ ሐቅ ጋር ዙሩ እንጂ ከቋንቋችሁ ጋር አትዙሩ ከቋንቋ ከግለሰብ አይደለም ሐቅ ነው የምንመለከተው እንጂ ከዘር ጎሳ አይደለም አላሁ ተባረከ ወተዓላ የፈጠረንኛ በጎሳችን እንድንከፋፈል በጎሳችን ለጎሳችን እንድንወግን ለጎሶቻችን ወገን እንድንሆን አይደለም እንድንወግን ብቻ አይደለም لتعرفوا يا الله سبحانه وتعالى اذا ለቋንቋ ለዘር ወገኝተኛ ለግለሰብ ለሰው አመለካከት ለሰው ንግግር ይዞን ተዓሱብነት ይዞን ሌላ ፊትና ውስጥ እንዳንገባ ይህ ዑለማዎቻችን ያወግዙት የሆነ ነገር ነው እንደውም ሼክ ረቢዕ ኢብኑ ሃዲ አልመድኸሊ حفظه الله تعالى ምን ይላሉ ተዓሱብ የሚያደርግ የሆነ ሰው እሱ በውስጡ የጃሂልያ ባህሪ ያለበት የሆነ ሰው ነው ይላል ተዓሱብነት የጃሂልዮች ተግባር እንጂ የማን አይደለም የሙስሊሞች አይደለም وما انا الا من غزيه ان غوت غويت وان ترشد الغزيه ارشدي ይላል እኔ ከጉዘያ ጎዛ ተወላጅ ነኝ ይላል አንዱ ገጣሚ እሷ ትክክለኛው ጎዳና ከያዘች እመራለሁ እሷ ከጠመመች እኔ ምን ጠማለሁ ከሰው ጋር እንደዚህ መሆን የለብንም አንዱ ሰው ሲጠማ አብረን ምንጠም ከተስተካከ እንደዚህ መሆን የለብንም ያለን አቋም ሐቅ ላይ መሆን አለበት ማንኛውም ግለሰብ ከሐቅ ከዞረ ከሱ ጋር አብረን ልንዞር አይገባም ከሱ ጋር ወገኝተኝነት ይዞን ገደል ልንገባ አይገባም ይሄ ትልቅ ጥፋት ነው ሐቂቀት
ስለዚህ በጣም ጽናት ያስፈልጋል ሶብር ያስፈልጋል ለሁሉም ነገር ረጋ ማለት ነው አትቸኩሉ አትሩጡ መረጋጋት የሚባለው ባህሪ እኛ ላይ ሊንጸባረቅ ይገባል ነገራቶችን የምናይበት የሆነው ነገር ሰፋ ያለ መሆን አለበት እኛ በተረዳነው በሆነ ንግግር ብቻ ነገራቶችን አንመዝን ምንድነው ስለምንድነው የተፈለገበት ስለምንድነው እየተነገረ ያለው ይሄን በደንብ መገንዘብ ነው አንድ ነገር ብቻ የሆነ ትሻሉ ብሎ መጮህ አይደለም በዛ ጋር ሰው መሳደብ አይደለም ሰው መሳደብ ሞኝነት ነው ሐቂቃ ሞኝነት ሰው መሳደብ ደግሞ እንደዚህ ሰው የሚሳደበው ሰው ራሱን ወደ ዳዕዋ ሲያጸጋ ወነሰለላሁ العافيه ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አይነት ተሳዳቢ አልነበሩ ዳዕዋ ሲያረጉ በጥበብ በሚያምር በሆነ መልኩ حتى ሰዎች ንግግራቸውን ሲሰሙ እንደሚማረኩ አድርገው ነበር የሚያቀርቡላቸው በስድብ በመሳደብ ዳዕዋ ይደረጋል ሱብሃንአላህ እኔ ሐቅ ነኝ ብሎ የሚያስብ ሰው እንዴት ነው የሚሳደበው እንዴት ነው የሚጮኸው ዝም ብሎ ይሄ ደግሞ ከሴቶች አንፃር በጣም በርትቷል በተለይ ባሁን ጊዜ ማለት ነው حتى 40 አመት ሙሉ ወይም ደግሞ ከዛ አመት በላይ ማለት ነው በደንብ አድርገው ዒልምን የወሰዱትን መሻይኾች ዑለማ ሱናን حتى አሊፍ ራሱ በደንብ ቀርታ የማታቂ ሆነች ሴት ልጅ በፌስቡክ ወይ በሌላ በሆነ ቅጥቅጥ አድርጋ ተሰደባቸዋለች ተመልከት ሐቂቃ የኛ ያለንበት ውርደት ወነሰለላሁ العافيه ስለዚህ አደራችሁን ሴቶች አደራችሁን ሴት እህቶቻችን ራሳችሁን ቆጥቡ ራሳችሁን ያዙ ሶብር ይኖራችሁ ነገራቶችን ሰፋ አድርጋችሁ ተመልከቱ ሐቂቃተን ተመከሩ ለውጥ ሊኖር ይገባል ዛሬም እዛው ነገም እዛው ምንድነው ይሄ እንደዚህ መሆን የለበትም አንድ ጊዜ ሆነ ጥፋት ከተገኘ ያንን ጥፋት ለማስተካከል መሞከር ነው ደግሞ ከእንደዚህ አይነት ሰዎች ጋር አደራችሁን እንደዚህ አይነት ፊትና የሚያራግብ ሰው እንደዚህ የሚሳደብ ሰው ካልተሳደበ የሰውን ስጋ ካልበላ طيب የሰውን ስጋ ካልበላ ምንም ያልዋለ የሚመስለው የሆነ ሰው ጋር ጓደኝነት ይቅርባችሁ ራሳቸውን ፊትና ናቸው ሐቂቃታ ሰዎችን ካልተሳደቡ ሰዎችን ካልዘለፉ ምንም ዳዕዋ የማይመስላቸው ሰዎች አሉ ይደብራቸዋል የሰው ስም ካልተነሳ ማለት የሰው ስም ሲነሳ ግን ያለ ሐቁ ማለት ነው በሐቅ እኮ አይደለም ያለ ሐቅ ዝም ብሎ በظلم ህሜት ሲታማ ደስ የሚላቸው ሲሳደቡ ደስ የሚላቸው የሚሞቃቸው ሰዎች አሉ በርካታ ከእንደዚህ አይነት ሰዎች ራሳችሁን አርቁ ራሳቸውም ተጎድተው እናንተንም ሊጎዱ ነው የሚያስቡትና ተጠንቀቁ ለማለት ፈልጋለሁ አትስሟቸው ሲጀምር እንደዚህ አይነት ሰዎችን አትስሟቸው ይለፍልፉ ይጮሁ والله አትስሟቸው በፍጹም ጆሮም ልትሰጧቸው አይገባም ለጆሮአችሁ ጥሩ ነገር አሰሙ ጥሩ ነገር አንብቡ ጥሩ ነገር طيب ዝም ብሎ ማንኛውም የጮህን ሁሉ አታድምጡ ምን ማድመጥ እንዳለባችሁ ለምን ቀልብ ደካማ ነች ቀልባችን ደካማ ነችና ያልሆነ ነገር ሹባሃ ውስጥ ገብተን ብጅታ ውስጥ ገብተን ሌላ ችግር ውስጥ ነው መንገባው ስለዚህ ከመጀመሪያውኑ ድንበሩ መዝጋት ያስፈልጋል ቦታውን መዝጋት ያስፈልጋል እንዳንሰማ እንደዚህ አይነት ነገራቶች መስማት ያስፈልጋል በተለይ ከዚህ ከፊትና ጋር ማለት ነው በተለያዩ ኺላፎች ላይ የሚመጣ የተለያዩ እንትኖች ላይ ረጋ ማለት የተረጋጋን መሆን ሐቂቃ ነገራቶችን ረጋ ብሎ መመልከት አስፈላጊ ነው እንጂ በነፈሰ ቁጥር ንፋስ ወደዛም መንፈስ ከዚህም ሲጮህ ወደዛ ከዛም ሲሆን ወደዚህ ሱብሃንአላህ ወነሰለላሁ العافيه ስለዚህ እንደዚህ አይነት ነገር በጣም ጥንቃቄ መደረግ ያለበት ነው ሰዎችን በምን ላይ ነው የምናወድሰው በተለይ እዚህ ጋም ይሄም ራሱ ለፊትና መጋበዝ ነው ሰዎችን ምን ሰርተው ነው ለዳዕዋ ሰለፊያ ያበረከቱ ናቸው አብሽሩ የምትሏቸው ሰዎች አይዟችሁ የምትሏቸው ሰዎች ለዳዕዋ ሰለፊያ እያበረከቱ ነው ወይስ ለደሞ ለዳዕዋ ሰለፊያ እሾህ እየሆኑ ነው እንቅፋት እየሆኑ ነው ሐቂቃተን እኔ በቅርቡ ያየሁት ዳዕዋን ለማሰናኮል የሚሮጡ ሰዎችን ሲያሞግሱ ሰዎች ተመለከትኩኝ በጣም ገረመኝ ሐቂቃ
ጀግና እያሏቸው የሚበጠብጡ ሰዎችን ጀግና ይባላል። የሚረብሽ ሰው ጀግና ይባላል። ጀግና የሚባለው እኮ በዕልምና በበሲራ ሲመጣ ነው አይደል? ለብጥብጥ የሚመጣ ሰው ጀግና ይባላል። ለብጥብጥ የሚመጣ ለሁከት የሚመጣ ለድብድብ የሚመጣ ሰው ጀግና ትለዋለህ? ሱብሃንአላህ ወነስአሉላህ አልዓፊያ። ጀግኖቻችን እንደዚህ ላ ወላሂ እንደዚህ አይነትም ሰውን በማይረባ በሆነ ነገር መገፋፋት ጥቅሙም ምንም የለውም፣ ጉዳት ብቻ ነው። ሲጀመር እናንተ እዚህ ነገር ላይ ልደርሱ ተገቢ አልነበረም። እንደዚህ አይነት ቦታ ላይ መድረስም አልነበረባችሁም። አዳብ ስነ ስርዓት ያስፈልጋል። ሴት ልጅ የሚያምርባት ስነ ስርዓት ሲኖራት ሐያ ሲኖራት ነው ሐቂቀተን እንጂ እንደዚህ ዝርግ ስትሆን ወላሂ በጣም ነው የሚያሳፍረው። እንደዚህ መሳደብ ምናምን አያስፈልግም። ነብያችን አለይሂ ሰላቱ ወሰላም ከሙስሊሞች ከሙእሚኖች ምርጥ ሰው ማለት ይላሉ ምን አይነት ሰው ነው? አኽላቁ ያማረ የተስተካከለ ስነ ምግባር አለን። ስነ ምግባርኛ እኛ ጋር ያለው ስነ ምግባር ሰዎችን የሚያባርር ነው እንጂ እስኪ የሚያቀርብ ነው? እስኪ እንደዚህ አይነት ጽሁፍ የሚጽፉ የሆኑ ሴቶች የሚጽፉ የሆኑ እህቶች ሰውን የሚያቀርብ ነው የነሱ ስነ ምግባር ወይስ ሰውን የሚያርቅ ነው? ዳዕዋ ሰለፊያን የሚያበላሽ ነው? አይደለም። የሱና ኡስታዞችን ስንት መሻይኾችን የሚያሰድብ ነው? አይደለም። ስንት የሆኑ ሷሐቢዮችን ሰለፊይ እንስቶችን የሚያሰድብ ነው? አይደለም። ለምን ይሄን አናስብም? ባረከላሁ ፊኩም። ዛሬ እኮ እኛ በመናጠፋው ጥፋት ዛሬ እኮ እንደዚህ እኛ ምላሳችን በመንዘረጋው መዘርጋት ካፊሮች ስንት ኒቃቢስቶችን ስንት የተጠብቅ የሆኑ ጎበዝ የሆኑትን እነሱን ይሰድባሉ፣ እነሱን ያንቋሻሉ። እነዛ ምላስ ዝርግ፣ እነዛ አደብ የሌላቸው፣ እነዛ እርስ በርሳቸው የሚሰዳደቡ፣ እነዛ ምንም ሐያ የሌላቸው እያሉ ይሄ አይሰማንም? ባረከላሁ ፊኩም። ሐቂቀተን ወላሂ እስኪ ራሳችን ባረከላሁ ለዳዕዋም ማበርከት ካልቻልን ለዳዕዋ ሰለፊያ ራሳችን ማበርከት ማንችል ከሆነ እዛ ላይ ሌላ የሆነ ፊትናን አናምጣ፣ ሌላ የሆነ ችግርን አናምጣ። ስለዚህ አደራን እምላችሁ ሐቂቀተን አደራ ራሳችን እንመርምር። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። አላህ ፊት ቆማችሁ ከመመርመራችሁ በፊት ዛሬ ራሳችሁን መርምሩ ይላሉ ዑመር ረዲየላሁ ዐንሁ። መች ነው ወደ አላህን የምንፈራው? መች ነው ወደ አላህ የምንመለሰው? ከዚህ ተግባራችን አርፈናል፣ ተመልሰናል። በሱና ዑለማዎች መካከል በሱና ኡስታዞች መካከል ነገር ከዚህ እያወሳሰዱ ሰውን ማጣላት፣ እህቶችን ማበታተን፣ ሰዎችን ፊትናን ማራገብ፣ ከዚህ የፊትና ጀልባ መሆን ምን ማለት ነው? ስለዚህ ራሳችንን ጠብቅ፣ ራሳችንን እንያዝ። የምንጽፈው ነገር ምንድነው? የምንናገረው ነገር ምንድነው? እንወቅ። መጀመሪያ ከመጻፋችን በፊት ማየት አለብን። ከመናገራችን በፊት ያን ነገር መመርመር አለብን። ሐቂቃ ከተናገርነው በኋላ ከወጣ በኋላ ከለቀቅነው በኋላ ለካ እንደዚህ ነበር እንደ የለቀቁት ምን ያደርጋል? መጀመሪያ ነገራቶችን መመልከት ያስፈልጋል። ነገራቶችን ማጤን ያስፈልጋል። ሐያ ሊኖረን ይገባል። አላህን ልንፈራ ይገባል። አላህን ልናፍር ይገባል። ሰዎችን እንኳን ሐያ ሊኖረን ይገባል። ሐቂቃ ትልልቆችን ማክበር ለትናንሾችን ማዘን ይጠበቅብናል። ለይሰ ሚና መን ለም ይወቅር ከቢረና ወየርሐም ሰጊረና ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ለከኛ አይደለም ትልልቆችን ማያከብር አባቶቿን እኮ ነው የምትሳደበው። طيب እንደዚህ ሙልጭ አድርጋ እንደዚህ ነው እንዴ ነሲሃ መስጠት? ነሲሃ እኮ መስጠት በምክር እኮ ነው፣ በደሊል እኮ ነው፣ በመሳደብ አይደለም። ሐታ ሰውየው ጥፋት ላይ ከሆነ አንቺ ልትመልሺው የምትሽው በምንድነው? በስድብ አይደለም፣ በማንቋሸሽ አይደለም። በምንድነው? ቀስ በመረጃ ይሄ እኮ ቁርአን እንደዚህ ነው፣ ሐዲስ እንደዚህ ነው፣ ዑለማዎች እንደዚህ ነው፣ ፈውዛን እንደዚህ ብለዋል፣ አልባኒ እንደዚህ ብለዋል፣ ኢብኑ ዑሰይሚን እንደዚህ ብለዋል፣ ሼክ ሙቅቢል እንደዚህ ብለዋል። ሌሎችም በርካታ ዑለማዎችን መጥቀስ ቀስ ብሎ ባማረ በሆነ መልኩ። በስድብ ነው እንዴ? ባረከላሁ ፊኩም። ሱብሃንአላህ ادعو إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن نوك الله ملو ነገር ግን በመሳደብና በመዝለፍ አይደለም ዳዕዋ የሚደረገው ወይ ሰዎችን ለመመለስ የሚደረገው። ስለዚህ ሕልም ሰብር ሊኖረን ይገባል። ሰብር ከሌለ ይላሉ አሊ ረዲየላሁ ዐንሁ፣ ሰብር ከሌለ
ለአንድ ሰው ሶብሩ እንደ ምንድነው እንደ ከሰውነቱ እንደ ጭንቅላት ነው ጭንቅላት ከሌለው ሰውዬ መንቀሳቀስ ይችላል አይችልም ስለዚህ እኛም ሶብር ከሌለን ብዙ ነገር ነው የምናጓድለው ኢማናችን ጎደሎ ነው ሶብር ያለው ሰው ግን የታደለ ነው ሐቂቃ ትልቅን አላህ ትልቅ ጸጋን የሰጠው ትልቅ የሆነ ስጦታን የሰጠው ሰው ማለት ነው كما قال النبي صلى الله عليه وسلم ኢዘን ራሳችንን መገምገም ያስፈልጋል እስከመች ድረስ እንደዚህ የፊትና መቀጣጠያ ክብሪት ሆነን እንቀጥላለን ራሳችንን ፈትሽ ስለዚህ አላህን እንፍራ ለነገ ለአኺራችን ምን ስንቅ ይዘናል ይሄ ሁሉ ምን ሄደው አካሄድ ሁሉም ነገ አኺራ መጽሐፋችን ላይ ተጽፎ ቁጭ طيب ይሄ ኪታብ ሁሉንም እኮ ያጠቃለለ ነው ይላሉ ቂያ ማለት ነው ሰዎች እንላለን እኛ ما لذي كتاب ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا يسروات كلهم ياغنيوات هذا تطل كلهم ياغنيوات يتناغرشو يحطالاشو يبطبطشو ሁሉም ታገኙዋለሽ ኢዘን በሰዎች መካከል ማስማማት ማስታረቅ መልካም የሆነ ነገር እንኳን መፍጠር ባንችል አደራችንን ከመላሳችን የመርዛማ ከሆነ መላስ እንደ እባብ እንትን የሚናደፍ የሆነ ከሱ እስኪ ራሳችን እንያስ መሻይኾችን ኡስታዞችን አንንካ ከተቻለ መምከር ምትችሉ ከሆነ ካልሆነ ዝም በሉ ተሳድባችሁ እስኪ የምታመጡት ነገር አለ ወላሂ እነሱ እኮ ምንም የሚጎዱት ነገር የለም የሰደባችኋቸው ሰዎች እንደዚህ ፊትናን ያቀጣጣላችሁባቸው ዳዕዋው ነው የሚጎዳው እነሱ ምንም የሚጎዱት ነገር የለም እናንተ እንደው ስማቸውን ባጠፋችሁ ቁጥር አጅር ታገኛላችሁ አጅር ያገኛል እሱ እናንተማ ወንጀል ለምትሸከሙት እሱ አጅር ያገኛል ከእናንተ ሐሰና ላይ የውመል ቂያማ እየዛቀ ነው የሚወስድባችሁ እናንተ ግን ይሄ የምታውቁ ኖሮ እንደዚህ አታደርጉም ነበር ስለዚህ የነገራቶች ላይ ያለን አመለካከት ሰፋ ይበል ነገራቶችን የምንመለከተው የሆነ አመለካከታችን ሰፋ ያለ ይሁን እንደዚህቹ በመሰለን ብቻ እንሂድ በፈሰሰልን ብቻ እንፍሰስ طيب ነገራቶችን ሰፋ አድርገን መመልከት ያስፈልጋል ሐቂቀታን አላህ Subhanahu Wa Ta'ala እንፈራ ይገባል ለምን ፊትና ሁሉ ጊዜ አራጋቢ እንሆናለን ለምን ፊትና ይወዘውዘናል ሁሉ ጊዜ ፊትና ለምን ይወዘውዘናል ይሄ ነገር በሴቶች ላይ አልብቻ አለ ያልኩ አይደለም ግን በእነሱ ላይ በጣም ስለሚበረታ የፊትና ሰዎችም ይሄንን ነገር ስለሚያውቁ መጀመሪያ ላይ ስራ የሚሰሩ ሴቶች ላይ ነው እነሱም በተለያዩ በሆነ ነገር ያጥበረብሯቸዋል ከዛም በኋላ እዛ ውስጥ ይገቡላቸው መመልከት እንችላለን በበርካታ አካባቢ ማለት ነው ይሄ ስለዚህ አደራችሁን ነገራቶችን በመማር ዒልምን በመውሰድ እንደዚህ አይነት ነገሮች ተዋቸውን ዒልምን ተማሩ ዒልም ሲኖረን ደግሞ እነዚህን ነገራቶች የመመዘን ሐቅ የትኛው ነው ባጢል የትኛው ነው የሚለውን የመመዘን የሆነ ችሎታ ይኖረናል የዚህን ጊዜ ማለት ነው طيب እንደዚህ አይነት የመለየት ችሎታ ሲኖረን ኢንሻአላህ የዚህን ጊዜ ምን እንሆናለን ማለት ነው ሐቅን የመለየት ሁኔታ ይኖራል የዚህን ጊዜ ደግሞ ሐቁ የትኛው ዋضح ከሆነ ግልጽ ከሆነለ የምትከተለውን ትከተላለህ ማለት ነው ነገር ግን ሹብሃ ከበዛ ነብያችን አለይሂ ሰላቱ ወሰለም ምናሉ ሐቅም ግልጽ ነው ወከዛሊክ ባጢልም ግልጽ ነው በማካከላቸው ደግሞ ኡሙር ሙተሻቢሃት ተመሳሳይ የሆኑ ብጅታ ያለባቸው የሆኑ ነገራቶች አሉ እነሱን የተጠነቀቀ የሆነ ሰው ነፃ ወጥቷል ነፍሱንም አድኗል ወከዛሊክ ክብሩንም አስጠብቋል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እንደዚህ አይነት ነገር ለጣሊብ العلم አይጠበቅም በደንብ አድርገን ማሰብ አለብን ነገራቶችን ሰፋ አድርገን መመልከት ያስፈልጋል ነገራቶችን እኛ በተረዳነው አረዳድ ላይ ብቻ ተመስርተን ሁክም ለመስጠት አንሩጥ በተለይ ከፊትና ጋር መዋኘት የለብንም አደራችሁን طيب እርስ በርሳችሁ ተመካከሩ እርስ በርሳችሁ ተነጋገሩ ከእንደዚህ አይነት መጥፎ ከሆኑ ሰዎች ደግሞ ራሳቸውን አርቁ ለምን እናንተን ፊትና ላይ ሊጥሏችሁ ይችላሉና ራቋቸው እንደነዚህ አይነት አስተሳሰብ ያላቸው ሰዎችን መራቅ ያስፈልጋል ሐቂቃ
አያስፈልግም መቅረብ እንደነዚህ አይነት መጥፎ የሆኑ የሰው ስሞችን በባጢል ካላነሱ ካልተሳደቡ ደስ የማይላቸው ከሆኑ ሰዎች መራቅ አለባቸው ስለዚህ አላህን ልንፈራ ይገባል ለማለት ፈልጋለሁ ኢንሻአላህ ይሄንን የምናገረው ንግግር እናንተን ጠልቻችሁ አይደለም طيب ግን የማየው የሆነ ነገር በጣም ስለሚያናደኝ ነው ሐቂቃ በጣም ስለሚሰማኝ ስለዚህ በዚሁ ደግሞ የተወሰነ እንኳን እንድትገነዘቡ በማሰብ ነው እንጂ ሰፋ ባለበልኩ እንመልከተው ካለ ብዙ ነው ሐቂቃ ግን እንደ ጥቅል ከፊትና ራሳችሁን አርጉ ፊትና በመጣ ቁጥር አይወዝወዛችሁ እንደ ነፋስ ስለዚህ አደራችሁን ለማለት ፈልጋለሁ አላህ Subhanahu Wa Ta'ala ይጠብቃችሁ አላህ Subhanahu Wa Ta'ala ከፊትና ሁላችንም አላህ ነፃ ይበለን ረጋ ያሉ ሰዎች አላህ ያደርገን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمة الله وبركاته